ስርጭታችን የሚተላለፍላችሁ ቴልአቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። አቶ ሽሎሞ የቀድሞ ክኔሴት አባልና የፖለቲካ ዜናዎች ተንታኛችን መስመር ላይ በዙም ከሪሾን ለጽዮን ከተማ ይገኛል። እንዲሁም ጀንበር መንግስቴ ባልደረባችን ከፔታል ቲክቫ እንደዚሁ መስመር ላይ ይገኛል። ጤና ይስጥልኝ ጀንበር። ጤና ይስጥልኝ ፋሲል፣ እንዲሁም ተመልካቾቻችንና የድሮ ክኔሴት አባል የነበረው ትምህርት ቤት ጓደኛ ሽሎሞ ሞላ ሰላም እንደምናችሁ። ኦኬ፣ አቶ ሽሎሞን ጀምርና አቶ ሽሎሞ የምትኖርበት ከተማ አካባቢ ከዛም ቅርብ የሆኑ ከተማዎች አካባቢ የደረሱትን ጉዳቶች አይተሃል። እርዳታ አሰጣጡን እንዴት እያየ ነው? ተራክለ ጀንበር በመጀመሪያ ደረጃ አመሰግናለሁ። ኤውለ እስራኤል ካጋጠማት ጦርነቶች ካሁን በፊት የዚህን አሁን ያለውን ሚሳኤሎች የሚተኮሱት ሚሳኤሎች ለየት የሚያረጋቸው አንድ ነገር ነው። አንደኛ ሚሳኤሎች ተምዘዝገው የሚመጡት ሚሳኤሎች በጣም ከባድና ኃይለኛ ሚሳኤሎች ናቸው። ከሞላ ጎደል አንዱ ሚሳኤል ከ300 እስከ 500 ኪሎ ግራም ሆመር ነፈጽ ማለት ወይም ፍንዳታ የሚፈነዳ ኤክስፕሎዥን የሚያደርግ ነገር ተጭኖ የሚመጣ ነገር ነውና ሁላችን በመጀመሪያ መኩራት ያለብን የሚያዳምጡን ሰዎች የሚያዩን ሰዎች ማወቅ ያለባቸው እንዴት ነው 95% እስከ 96% የሚሆኑት ሚሳኤሎችን የኛ መከላከያ ኃይል ያከሸፈው ነው ያለው። እነዚህ 4 እና 5% ግን ሾልከው የሚሄዱት ሚሳኤሎች የሚያቀርቡትና የሚያደርጉት የሚጥሉት አደጋ በጣም ትልቅ ዳሜጅ እያደረገ ነው። እኛ አንዋሽም፣ እንደሌላ ሁሉ ፕሮፓጋንዳ አንነዛም። እስራኤልን ተቃጠለች አለች። ግን ይህን ደግሞ የምናየው እንዴት ነው ማህበረሰቡ ህዝቡ ልካቶ አንተ እንደተናገርከው እንዲሁም የደጀን እዝ የሚያዘውን መመሪያ በመተግበር የነፍስ ቀጥታ በህይወት የተጎዱት ሰዎች እስካሁን ድረስ ባለሳሳት ከ30 የበለጠ አይመስልኝም። ግን የኢኮኖሚ ዳሜጅ እየደረሰ ነው። የሰው ህይወት ላይ በነገራችን ላይ የሰው ህይወት ላይ የደረሰው ጉዳት 24 ብቻ ነው። ወደ 24 ነው። የቆሰሉት በጣም ብዙ ናቸው። ግን ሁሉን በአጠቃላይ በመናይበት ግን ይህን ያህል ሚሳኤሎች ተተኩሰው በዚህ ደረጃ ኢራኖች የመከኑ መሆናቸውን ማሳየት እንችላለን። ምክንያቱም ህይወትን በገንዘብ አትገዛው ነው ፋሲል። የፈረሰን ፎቅ ግን በገንዘብ እንደገና መተካትና መስራት ይቻላል። የወደቀን የመኪና የተበላሸን ወይም ደግሞ የተጎዳን እንደ አዲስ መግዛት ይቻላል በገንዘብ። ህይወት ግን ስለዚህ የኛ ኩራታችን ምንድነው? አንደኛ ህዝቡ በሚያደርገው ጥንቃቄ። በነገራችን ላይ መጀመሪያ ቀናት አካባቢ ብዙዎቹ ሰዎች የተጎዱት ደግሞ የደጀን እዝ ያለውን ዲሲፕሊን ባለማክበራቸው ነው። ስለዚህ ዲሲፕሊኑን ተቀብሎ መመሪያውን ተቀብሎ መተግበሩ የህይወት ማዳን ነው። እያንዳንዱ ሰው በዕብራይስጥ አንድ አባባል አለ፣ ኡኒሽማርቴም አልናፍሾተኸም፣ ህይወታችሁን ጠብቋት አድኗት ይላል መጽሐፍ ቅዱሳችን። ይህን ካልኩ በኋላ ደግሞ የሚገርምህ ከ7 ቀን 10ኛ ወር 23 ዓመተ ምህረት በደረሰብን አደጋ ምክንያት የመንግስት መስሪያ ቤቶች ሁሉ ዝግጁ አልነበሩም። የከተማ ከንቲባዎች ዝግጁ አልነበረም ለደረሰው ችግር። የሚገርምህ ግን አሁን ግን የከተማ ከንቲባዎች ስታያቸው ጀግንነታቸው፣ ጉብዝናቸው፣ የእሳት አደጋ ተከላካዮች የማጌን ዳቪድ ደርሶ የሚመጡ ዛካ የሚባሉ አሉ። የህብረተሰቡ መተባበር፣ አንዱ መርዳቱ፣ የህዝቡ ሶሊዳሪቲ መደጋገፍ ታይቶና ተሰምቶ የማይታወቅ ታምር ነው የእስራኤል ሀገር ህብረተሰብ። በዚህ ምክንያት በእውነት ወዲያውኑ ቤታቸው ለተጎዳው ሆቴል ይሰጣቸዋል ወይም ሌላ ቤት ይሰጣቸዋል። ወይም ደግሞ ቤቱ የፈረሰበት መጠለያ ከሌለው ሌላው ጎረቤት ወስዶ ናኔ ጋር ተስተናገድ ቤተሰቦች ወስዶ እና ይሄ ነው አሁን የእስራኤልን ህዝብ ኃይልና ጥንካሬ የሚሰጠው። በተለይ አውሮፕላን አብራሪዎቻችን ታህራን ላይ ከዛ ላይ ሲደበድቡ ሲመቱ እዚህ ያለው ህብረተሰብ ብራቮ ይላቸዋል፣ ያንጨበጭብላቸዋል፣ ይደግፋቸዋል። የዚህ ያለው ሰው ህይወቱን ይደግፋል። የኛ ደግሞ ውሳኔ ወሳኞች ደግሞ ከሚኒስተሮች ጀምሮ እስከ ወታደሩ ኃይል ደግሞ የማህበረሰቡ ራሱን እየጠበቀ ስለሆነ በእውነት ውሳኔ ለመወሰን እና ስራቸውን ለመቀጠል አእምሯቸው ብሩህና ነፃ ሆኖ ይሰራል። ስለዚህ በነገራችን ላይ የታህራን መሪዎች ከመሬት ውስጥ ተቀብረው አይወጡም፣ ሚያያቸው የለም።
ቴሌቪዥናቸው ሁሉ ተመትቶባቸዋል። የኛ ግን ጠቅላይ ሚኒስትራችን ሚኒስትሮቻችን እየተንደላቀቁ የከተማ ካንቲባዎቻችን ከተጎዳበት ቦታ እየሄዱ ለህዝብ እየተናገሩ እያዩ እንደዛ ነው። ልዩነቱ ይሄ ነው አቶ ፋሲል። ስለዚህ ብዙ ጊዜ በእኛ ፕሮግራም በዚህ ላይ እስራኤል ወደመች የእስራኤል እንደዚህ ቦታዎች ተመተውብናል እየተመቱ አልተመቱ ብለ ማለት አንችልም። ለምሳሌ የሶሮካን ሆስፒታል ብንወስድ በትላንትናው ዕለት የደረሰው አደጋ ያን ያህል ሚሳኤል ተተኩሶ መጨረሻ ላይ 4 ሰዎች ብቻ ነው የቆሰሉ። የሞተ ሰው ጭራሽ እንኳን የለም። ይሄ ለምሳሌ አዳማጮቻችን ተመልካቾቻችን እኛን የሚሰድቡን በዚህ ፕሮግራም ሁሉ ማወቅ አለባቸው። እኛ ሀቅ ነው ምንናገር፣ እውነት ነው ምንናገር። ያ ሲባል ጉዳት አልደረሰብንም ያለ አይደለም። ስለዚህ ግን የእስራኤል ሀገር ህዝብ አንድ ነው። ወዳጅነቱ፣ ሶሊዳሪቱ፣ ጥንካሬው የሚደረገው ተሳትፎ በጣም የደነቀና የሚያስደንቅ ነው። በእርግጠኛ ምንም ጥርጣሬ የለውም የእስራኤል አሸናፊነትና የኢራን መንግስት መገርሰስና የኢራን የኒውክሌር ቦምብ ፕሮግራም መምከን እንደማይቀረው ትራምፕ ተጨመሩም አልተጨመሩም የአውሮፓ ሀገሮች ደገፉንም አልደገፉንም እስራኤል ህዝበ እስራኤል አሸናፊነቱን እንደሚያረጋግጥ ምንም ጥያቄ የለውም። አቶ ሽሎሞ ሞላ የቀድሞ የክኔሴት አባል የፖለቲካ ዜናዊ ተንታኛችን በጣም አመሰግናለሁ። ሻባት ሻሎም። አመሰግናለሁ። ኡሪ ወይም ጀንበር መንግስቴ እየተጠባበቀን ነው። አቶ ጀንበር እንዴት ነው ባክህ? በመጀመሪያ ደረጃ ጤና ይስጥልኝ። እንደምን አለ አቶ ፋሲል፣ እንዲሁም አቀነባባሪው አየልሽ ፈራው፣ የዚህ ደግሞ ዋና መሪና አስተማሪ ቶመር ለገሰ ፋሲል ለገሰ፣ እንዴት ናችሁ? ሰላም ነን። እስቲ ወደ ውይይቱ ከመግባታችን በፊት ሰሞኑን ጠፍተህብን ነበር በእውነት። እስቲ እንደው ለአንድ ደቂቃ ያህል እስቲ በፉከራና በሽለላ ስላለ ሁኔታ ሞቅ አድርገን። አሁን ያለሁበት በእውነት ትናንትና እንደነገርኩ በመሰንቆና በሽለላ አስበህ ነበር፣ አልተሳካም። አስቤ ነበር እና ሰሞኑን እናደርገዋለን። ግድ የለም አሁን እንደው ዝም ብዬ በግጥሙ በለው። በግጥሙ ያለሁበት ቦታ ጥሩ አመች አይደለም። እሺ በግጥም እና ምንድነው የድሮ አባቶቻችን ሲሉ ጀግናው የእስራኤል ህዝብ፣ ጀግናው የኢትዮጵያ ህዝብ ቅደም ቅደም መረ ቅደም አትቀደም፣ ገላጋይ አያጣም በኋላ ያለ ደም። ዝም ብለን ስንተዋቸው ጊዜ ነካክተው ገና ሳንነካቸው ስንነካቸው ጊዜ እነዚህ ክፉዎች መጡ ይላሉ ሁልጊዜ። የእስራኤልን ጎበዝ የእስራኤልን ጀግና ማነክቶት በመላ ምድር ቀውጢ ሳትሆን ጥይት ሳይዘራ የታንክና መትረየስ ቦምቡንን ይዞ እንደ ቡን ሳይፈላ የእስራኤል ጀግና እየተፈተነ ነው በየጦሩ ጎራ። አረ በለው ወረድፋው ባፉ ድገመው በራሱ። እኛ ምን ቸገረን እነሱ ሊያለቅሱ። አይ ኢራን ሞኙ፣ አይ ጠላት ሞኙ፣ አይ ህዝቡላ ሞኙ። ኢራን አላየም ወይ እነ እስማኤል አኒያ ከሀገራቸው ሂዶ ከቤቱ ሲተኙ። ተው ኢራን እስማኤል አኒያ ሲሞት እያየህ ሊደርስ ነው መሰል ደግሞ ያንተ ተራ እያልኩ እዚህ ላይ ያው በጃሮታና በሽለላ ያቀድኩት አለ መሰንቆና የሚቀጥለው ሳምንት አሁን እስቲ የህዝቡን የልብ ትርታ ከሚያዳምጡት አንዱ ነህ። ህዝቡ በአሁኑ ወቅት በተለይ በመሰባችን አካባቢ ያለው ስሜት እንዴት ነው ስለ ጦርነቱ? አንደኛ አንዳንድ ጊዜ ምን ይላል ሳናስበው የተነሳ ጦርነት ነው ይላሉ። እስራኤል አስባ አቅዳ አለማ የተነሳችበት ስለሆነ ያሁኑ ጦርነት እንደውም በደንብ በተደራጀ በተረጋጋ ሁኔታ ምንድነው ረጅም አልቢን ማንም ሲንቀው ወንዱ አባደፋር በደም ዘፈቀው እንደተባለ አልቢን ሀገራችን ቀጭ ሲል ነበር። ግን ጀግና ሲይዘው ያነጣጠረ ጠላትንም ሆነ አውሬንም ሆነ የሚገልበት ነበር። አሁን ደግሞ ከሐማስ ሳይታሰብ የጣለው አደጋ ሐማስ እንጂ ኢራን አይደለም። ለኢራን ተዘጋጅተንበት ያለ ነው። እዚያ ማህበረሰባችን በተለይ እኔ አሁን ያለው ከማህበረሰቡ ጋር በተለይ ልጆችና ወላጆች ጋር ነው ምሰራ። በዚህም አስተባብራለሁ በፕሮጀክት ሮሚ አማካኝነት። አንደኛ ህዝቡ የደጀኑን እዝ በመስማት
ደወል ከመደወሉ በፊት ያደጋ ማስጠንቀቂያ ከዚያ በፊት የሚሰጥ መመሪያ አለ 10 ደቂቃ 15 ደቂቃ የሚሰጠውን በትክክለኛ እየተከታተለ ነው ያለ። ከዚህ አልፎ ደግሞ ያው እንግዲህ ጦርነት ሲነሳ ከኛ ደም ከነሱ ወተት አይፈስም፣ በሁሉም በኩል ደም መፋሰስ አለ። ግን እስራኤል ያደረገችው ትልቅ ጀብድ አስደንጋጭ ዓለምን አስደማሚና እስራኤል በእውነት ይሄን ይሆናል ያላሉትን እንኳን ኢራንን ነውና ዓለምን ሱሪውን አስወልቃ ሽንጡን አሸንፈዋለች ማለት ይቻላል። እዛም ደግሞ ያው እንግዲህ በአመለካከት ስንመለከተው ቢቢ አይሰራም ቢቢ እንደዚህ ነው ሲባል የነበረው ቢቢ ለወደፊቱ የ20 ዓመት ታሪኩን ለወደፊት ማለት ነው ላለፈው ሳይሆን አዘጋጅቶ እየጠበቀ ነው ያለ በዚህ በጦሩ ሁኔታ። እዛም ደግሞ የመከላከያ ሰራዊቱ አንዳንድ የተጣመሩ መልካም ባልና ሚስቶች ይሄን አድርጊ ውስጥ ይሄን እርዳይ ሲሽ እንደሚባባሉት የመከላከያ ሰራዊቱ እስራኤል ቃጽና ጠቅላይ ሚኒስትር ብንያሚን ኔታንያሁ እንዲሁም የካቢኔ ሚኒስትሮች አንድ ላይ የሚሰሩት ለጦሩ ኃይልና ጉልበት መሳካት ሰጥቷል። ከዚያ በማህበረሰቡ ስንሄዳው አንዳንድ ስህተት አለ። ምን አለ መሰለህ አንዳንድ ልጆችም ወይም ደግሞ ሳክራንም የምንላቸው ቦምቡ ሲተኮስ ወይም አዛካው ሲጮህ የት ላይ ጣለ ኮከብ ነው የሚመስል በጨለማ ስታየው ሰማዩን ሁሉም ደመና ነው የሚሸፍነው ከኢራን የሚወለወለው ሚሳኤል ማለት ነው። እሱን ለካሜራ ለማንሳት ፎቶ ለማንሳት የሚሄዱና ወይም ደግሞ ትዕዛዙን ያለማክበር አንዳንድ የህይወት መስዋዕትነት የተከፈለ ይገኛል። ከዚህ አሁንም ጥንቃቄ ማድረግ ያስፈልጋል። ሀገራችን ምንድነው ያጋለጠ የጠረጠረ አልተመነጠረ ያልጠረጠረ ተመነጠረ ይባላል እና በጥንቃቄ ከሄድነ ያው ማህበረሰቡ ይሄን ጦርነት በተረጋጋ ሁኔታ ነው ዞት ያለ የተለያየ ጉዳትና አደጋ እንዲደርስ ይሽፋት። ጀንበር መንግስቴ ባልደረባችን በጣም አመሰግናለሁ። ሻባት ሻሎም እንደተባባልነው ሰሞኑን እናነጋግራለን። ሻባት ሻሎም እና ችግር የለም። በዚህ አጋጣሚ ለህዝቡ የምለው አሁንም በተረጋጋ ሁኔታ የህዝቡ የደጀኑን መመሪያና መንግስት የሚሰጠውን ማስታወቂያ እየተከታተልን ከሄድ ነፍሳችን እናድናለን። ለጠላትም ደግሞ ደስታ እንሆንም ለጠላት ሰቆቃ እንሆናለን። ላለው አመሰግናለሁ። ሻባት ሻሎም በጣም አመሰግናለሁ ጀንበር